ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ቱቱ ድራማ ክፍል 31 ነው 32ን እየላችሁ መጥቻለሁ። እናንተ ደግሞ ሰብስክራይብ በማድረጋችሁ አበረታቱኝ ማለት ነው። እንግዲህ ውድ ተመልካች ዛሬ ለካሊት ነው ለዳኒ ህጣ 10 ብር ነው የወጣለት። እንግዲህ ህጣ 10 ብር ሲወጣለት ምንድነው ብሎ ነው እየደነገጠው። እንግዲህ አንዳንድ ነገር ደግሞ ከሽማግሌዎቹ ጋራ ቁጭ ብሎ ሲነጋገሩ ነበረ። ኤደን እንግዲህ ወደ ቤት መጣ አባባን አንዳንድ ነገር እየጠየቀችው ነው። ኤደን ደግሞ ፍቺ አቅርባለች። ቱቱም ከዚህ ቤት ለምንድነው የምወጣው ብላ ጥሪ አቅርባለች። እንግዲህ በስተመጨረሻው ቱቱና ካሊድ አባቷ አብረው ቁጭ ብለው እየተነጋገሩ ነው። ኤደን እንግዲህ ምን እንደሆነ አላቅም ቁጭ ብላለች። ኤደን ከካሊድ ጋራ ኤደን እንግዲህ ከእንግዲህ በኋላ እኔና አንቺ አብረን አንሆንም እያላት ነው። ለምንድነው እንደዚህ እያረከኝ እያለችው ነው። እንግዲህ እኔም ወንድ ነኝ፣ ወንድ እስከሆንኩ ድረስ እኔን ትተሽ የትም አትሄጂም በሚል ሁኔታ እየተነጋገሩ ነው። እንግዲህ የኤደን አባት እንግዲህ የካሊድ አባት እንግዲህ ትዳር ተስማምታችሁ ካልተጋባችሁ ትዳር እንግዲህ በጣም በስተመጨረሻ ላይ በአሁኑ ሰዓት ይበታተናል። አሁኑ ሳትጣሉና ሳትባሉ ካሁኑ ጀመራችሁ በተስማሙ ይሻላል። ካልሆነም አይሆንም፣ ከሆነም ይሆናል ሳይሆን ካሁን በኋላ ለምንድነው በደንብ ሳትተዋወቁ እንግዲህ ትዳራችሁን የምትበትኑት እንደማለት ነው። ቱቱ ደግሞ እንግዲህ የቤት እመቤት ነኝ ብላ ሶፋ ላይ ቁጭ ብላለች። እግዚአብሔር ይመስገን ከኩሽና ወጥታለች። እንግዲህ ዳኒና ካሊድ እዚህ ጋር እየተነጋገሩ ነው። የነሱ ምክንያት ምን እንደሚነጋገሩ የልብ የልባቸውን እየወሩ ነው የሚመስሉት። ነገር ግን የካሊድ አባት ተነሽና ውጪ ብሎ ብድግ ብሏል። ኤደንና ዳኒ ውጪ ተገናኝተው ዳኒ ደግሞ ከእንግዲህ በኋላ እኔና አንቺ አብረን የምንቀጥል አይመስለኝም ብሎ ሲጠይቃት ሲነግራት ነበረ። ኤደን ደግሞ እንግዲህ የካሊድን አባት ውጪ ጠርተው እባክህ ያለውን ችግር በደንብ በተነግረኝ ይሻለኛል፣ እኔ ምንም የሱ ነገር አልገባኝም እያለች ነበረ። እንግዲህ በውጪም ሲገናኙ ምንም ኤደን ፈቃደኛ አይደለችም። በጣም ነው የምትነጫነጨው። ከዳኒና ከኤደን አብረው እንግዲህ ሲስማሙ አንዴ ዳኒም ይንጫጫል፣ አንዴ እሷም ትንጫጫለች። እንግዲህ በመካከሉ ሽማግሌውን ጎትታ ችግር ካለ አንተው ብታስረዳኝ ይሻለኛል ከሌላ ሰው ከምሰማም እያለች ነበረ። ነገር ግን እሷ እንዳሰበች ብቻ ሳይሆን ፈጣሪም እንዳሰበ ነው። ካሊድ ደግሞ እዚህ ጋር ሚስቱ መጣችና ፍቺ ጠየቀች። አልፈታክም፣ ባንክ ያለውን ሳንቲም አብረን ሳንከፋፈል ምንም የምፈታው ምክንያት የለኝም እያለችው ነው። እንግዲህ ለምንድን ነው የማትፈችኝ? ለምንድን ነው የማልፈታሽ? እያላት ነው። እንግዲህ ግዴታ በግድ ትዳር አይሆንም። ቱቱ ደግሞ በጣም ዛነጣ በአሁኑ ሰዓት ፏ ብላ ቁጭ ብላለች። ምን እንደተማመነች እሷ ታውቀዋለች። አንዳንድ ነገር እንግዲህ በብሩ ነገርም ስላልተስማማን እኔ ብሩንም ላገኘው አልቻልኩም፣ እዛው ይቆም እያለት ነው። ስለ ብር ደግሞ ብር ባለፈው እየተነጋገሩ ነበረ። ብር ዳኒ እንግዲህ ብድር ከካሊድ አባት ብድር እንደፈለገ ነው የሚናገረው። ነገር ግን ብድር ቢፈልግም ብሩ ሊገኝም አልቻለምና
ስለዚህ እንግዲህ ሁሉም ለበጎ ነው፣ ሁሉም በሰላም ነውና ስለዚህ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይመሻል ይነጋል፣ ፈጣሪ ለመድኃኒዓለም ክብሩ ይስፋ። እናንተም እንግዲህ ወደዚህ ቻናል ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። እንግዲህ የመጣችሁም ኑ ያልመጣችሁም ተዉ። ይሄ ቻናል እንግዲህ ለወደፊት ሁሉ ገብ ቻናል እንደሚሆን አብረን እናያለን። ለበጎም ለደጉም እንግዲህ አደገም አላደገም አብረን ብንከታተል ይሻለናል። እንግዲህ ሁሌም ሰብስክራይብ አድርጉ እላለሁ። እንደሻችሁ ዩቱብ ማናጀራል ብቻ ሼር ቢያደርግልኝና ቢያስደስተኝ መቼም ከኛ ከሰዎች ምንም ደስታ እናገኛለን ብዬ አላስብምና እንግዲህ ሶስታቸው አብረው ቁጭ ብሎ ቱቱና ቱቱ አይደለችም ስሟ ብዙም አይገባኝም ይቅርታ። እና ቁጭ ብለው ሶስታቸው ሁለታቸው መካከል ቲና ቁጭ ብለ እየተነጋገሩ ነው። በአሁኑ ጊዜ ቲና የሰው ሻንጣ እየፈተሸች ወረቀት እንግዲህ ያው የፈረደበትን ወረቀት እየፈተሸች ስለዚህ ወረቀቱን እንትን እያለች ነው ማለት ነው። ወረቀቱን ልታገኝ እንግዲህ አግኝታ ወዴት ዞር ለማድረግ እንደፈለገች ልትፈልግ ነውና ስለዚህ እንግዲህ ውድ ተመልካች ደረሰችበት፣ ቱቱ ደረሰችባት። ቱቱ ስትደርስባት እንግዲህ ተነሽና ውጪ ብላ ነው አሽቀንጥራ ወደ ውጪ በሩን ከፍታ የጣለችው። ከዛ ደግሞ ዳኒም እየቆመ ነበረ። ዳኒንም ውጣ ብላ እያስወጣች ወረቀቱን ቦታ መልሳለች። ሻንጣውን እንግዲህ ስትከፍተውና ስትዘጋው እያየን ነበረ። ነገር ግን በስተመጨረሻ ላይ ማን ነው እናንተ ክፍል ገብቶ ሻንጣውን የሆነ ወረቀት ክፍሉን እያተረማመሳ እንደማለት ጥያቄ መጥቶ ነበረ። ቱቱ እንግዲህ ቲና ነች ብላ ግልጹን ተናግራለች። እንግዲህ ወደሚቀጥለው ቪዲዮ ደግሞ ምን እንደሚመጣልን አብረን እንከታተላለን። ደህና ሰው መስሎ እንግዲህ የካሊት አባትም ነገሮቹን ከስሯ እሷ ለጥሩ ነገር መስሏት እያፎዶፎደች ነበረ። ነገር ግን የካሊት አባት ነገሮቹን እሺ እያላት መቼም ትልቅ ሰው ነውና ነገሮቹን ከእስሯ እያፈረሰ ነው ማለት ነውና ወደሚቀጥለው ቪዲዮ ደግሞ ስንሄድ እንግዲህ ኤደን ይመስለኛል ዳኒን ፈልገዋለች። ዳኒን የምትፈልገው ዳኒ እንግዲህ ስራ ይፈልጋልና ስራ ሲፈልግ ስራ ፈልጎ ሲያገኝ እንግዲህ ስራ ቦታ አንዳንድ ጊዜ ዋስትና እንትን ሰው ያስፈልጋልና ዳኒ ሌባ ነው እያሉ እያሞት ስለሆነ ዳኒን አባባ እውነት ነው ወይ? የካሊት አባት ዳኒ ሌባ ነው ወይ? እውነቱን ንገረኝ በማለት እንግዲህ ቱቱ ማነች ኤደን እየጠየቀች ነው። ዳኒን ስለምትወደው ስራም እየፈለገችለት ነው ማለት ነውና እዚህ ጋር እንግዲህ ቶና ደግሞ ቱቱ ደግሞ ሶስታቸውም እንግዲህ ወደ ተመልካች ሴቶቹ ሶስታቸውም የሚዋደዱ አይመስለኝም። እና ቱቱ የዳኒ እህት ነች ወይስ የካሊት እህት ነች ወይስ ብለው እየጠየቁ ነውና በጣም በሚገርም ሁኔታ እርስ በራሳቸው እየተጠራጠሩ ነው እየተወኑ ያሉትና እንግዲህ ውድ ተመልካች ምንም ማድረግ አንችልም። እኛ እነሱ እንደፈለጉት ያደርጋሉ። ወደሚቀጥለው ቪዲዮ አብረን እንሄዳለን። ይሄንን ቻናል ሰብስክራይብ እና ላይክ እያደረጋችሁ በማበረታታት እናንተም እንደትረሱኝ ማለት ነው። በራሴ ቪዲዮ እስከመመጣ ድረስ ውድ ተመልካች ላይክ አርግታችሁ እንግዲህ ለሰው ልጅ እኮ እየሰራውን ነገር ሲያገኝ አዲያም ቆንጆ አዲያ የራሴም አዲያ ከሆነ ሊመጣ ይችላል።
እንግዲህ ውድ ተመልካች የእነሱ ፔጅ ላይ ገብታችሁም ሰብስክራይብ ጥሩ አዲያ እያመጡ ነው። ሰብስክራይብ አድርጓቸው። ባይ ድርጅቱም ቢሆን ያባቴ ምንድነው? አስደነገጥከኝ እኮ